የምዕራብ ለንደኑ ክለብ የዝውውር እገዳ ተጥሎበታል። ቼልሲ እግር ኳስ ክለብ የፕሪሚየር ሊግ ሕግን በመጣሱ የዝውውር እገዳና ከፍተኛ ቅጣት ተጥሎበታል። የአካዳሚ ዝውውር እገዳን፣ የመጀመሪያው ቡድን የዝውውር እገዳን ጨምሮ የዝውውር ማዕቀቦች ተጥለውበታል። ይህ ማለት ቼልሲ ከፋይናንሻል ሪፖርቶች ከሶስተኛ ወገን ጋር በተያያዘ ታሪካዊ የተባለለትን ጥሰቶች ፈጽመዋል ተብሏል። ነገር ግን ከተወሰነው የዝውውር እገዳ ጋር ተያይዞ ተጨማሪ ጥሰቶች ካልፈጸሙ አሁንም ቢሆን ተጫዋቾችን መመዝገብ ይችላሉ። የነጥብ ቅነሳ ግን ክለቡ ላይ እንዳልተጣለ ተሰምቷል። ክለቡ ለ9 ወር የአካዳሚ ዝውውርና ለ1 ዓመት የዋናው ቡድን ዝውውር እገዳ የተጣለበት ሲሆን የቅጣቱ ምክንያት ተብሎ ደግሞ የተጠቀሰው በሮማን አብርሃሞቪች ባለቤትነት ዘመን ለተጫዋቾችና ለወኪሎች የተከፈለ ህጋዊ ያልሆነ የሶስተኛ ወገን ክፍያ መሆኑን በመረጋገጡ ሲሆን እገዳውን በተመለከተ ተፈጻሚነት የሚኖረው ቼልሲ እግር ኳስ ክለብ እስከ ውድድር ዓመቱ መጨረሻ ፋይናንሳዊ ሁኔታን ካላስተካከሉ እንደሆነ ተገልጿል። የፕሪሚየር ሊጉ አስተዳደር በ2022 የአሁኑ የቼልሲ ባለቤቶች የሊጉን ህግ ሊጥሱ ማስረጃዎች እንዳላቸው በፈቃደኝነት ለሊጉ አመራሮች ሪፖርት አድርገዋል። ከ2011 እስከ 2018 ከክለቡ ጋር ግንኙነት ያላቸው ለተጫዋቾች የሶስተኛ ወገን ያልተገለጹ ክፍያዎችን ላልተመዘገቡ ወኪሎች ገንዘብ መክፈሉም ተረጋግጧል። ከቼልሲ ጋር በተገናኘ ሌላ መረጃ ለሰማያዊዎቹ ደጋፊዎች ጥሩ ዜና ትላንትና አልተሰማም ነበረ። እንግዲህ አምበላቸውን ሬስ ጄምስን በጉዳት ምክንያት ለሳምንታት እንደሚያጡ ተረጋግጧል። እንግዲህ ሬስ ጄምስ ያጋጠመው ጉዳት ደግሞ የአርምስትሪንግ መሆኑም እየተሰማ ይገኛል። ይህንን ተከትሎ ዛሬ እንግዲህ በስታንፎርድ ብሪጅ የሚደረገው ተጠባቂ የአውሮፓ ሻምፒየንስ ሊግ ጨዋታም ውጪ መሆኑ ተረጋግጧል። እንዲሁም ደግሞ የሚቀጥሉት ጊዜያቶች ላይ በእንግሊዝ ብሔራዊ ቡድንም ጥሪ እንደማይቀርብለት ይታወቃል ማለት ነው በወዳጅነት ጨዋታ ሰዓት ላይ። ታዲያ ይህንንም ተከትሎ ሬስ ጄምስ የሚቀጥሉት ጊዜያቶች ላይ የማገገም ሂደቱን የሚያደርግ ይሆናል። ነገር ግን እንግዲህ እንደ ቤን ጃኮብስ መረጃ መሰረት ከሆነ ለዓለም ዋንጫ እንደሚደርስ በስፋት እየተነገረ ይገኛል። ብራዚላዊው ፈርጥ እግር ኳስ ተጫዋች ኔይማር ጁኒየር ከ2023 በኋላ ወደ ብሔራዊ ቡድን ጥሪ ይቀርብለታል ተብሎ ቢጠበቅም ዳግም ግን ትናንትና ካርሎ አንቸሎቲ ይፋ ባደረገው ስብስብ ውስጥ ሳይካተት የቀረበት ሂደት እንግዲህ ተፈጥሯል ማለት ነው። እንደሚታወቀው አንጋፋ ከሚባሉ ብራዚላውያን ተጫዋቾች መካከል የሚመደበው ኔይማር ጁኒየር በብራዚል ብሔራዊ ቡድን ጥሪ እየቀረበለት ለብዙ ጊዜያቶች ተጫውቷል። እንዲሁም ደግሞ የከፍተኛ ጎል አስቆጣሪነቱንም ሂደት ከፔሌ ነጥቆ እንደነበር ይታወሳል። በብራዚል ብሔራዊ ቡድን ታሪክ ከፍተኛ ጎል አስቆጣሪው ኔይማር እንደሆነ ይታወቃል። ነገር ግን ተደጋጋሚ ጉዳቶች ለእግር ኳስ ሕይወቱ ጋሬጣ የሆነበት ኔይማር ጁኒየር በብሔራዊ ቡድን ስብስብ ውስጥ ይጠራል ተብሎ በዚህኛው ተጠብቆ ነበር። ምክንያቱም እንደነ ሮድሪጎ የመሳሰሉ ተጫዋቾች የሴል ጉዳት አጋጥሟቸው መሆኑን ተከትሎ አሁን ላይ ኔይማር ጁኒየር ከየትኛውን ጊዜ የበለጠ በስብስብ ውስጥ የመጠራት እድሉ ከፍተኛ እንደሆነ ሲነገር ከርሞ ነበረ። ከክሮኤሺያና ከፈረንሳይ ብሔራዊ ቡድን ጋር የብራዚል ብሔራዊ ቡድን የወዳጅነት ጨዋታ እንዳለው ይታወቃል። ከዓለም ዋንጫው ፊት የሚደረግ የመጨረሻ የወዳጅነት ጨዋታ እንደሆነ ነው እስካሁን ድረስ የሚታወቀው፣ በመሀል አዲስ ነገር እስካልመጣ ድረስ ማለት ነው። ታዲያ በብሔራዊ ቡድን ዶን ካርሎ አንቸሎቲ ከተረከበ በኋላ ኔይማር ጁኒየርን ለመጀመሪያ ጊዜ ይጠራል ተብሎ ቢጠበቅም ሳይጠራው ቀርቷል። ነገር ግን ትናንትና ካልጠራው በኋላ የሰጠው አስተያየት ነበረ። ኔይማርን ያልጠራ ነው ሙሉ ብቃቱ ላይ ስላልሆነ ነው፣ 100% ብቁ የሆኑ ተጫዋቾች ያስፈልጉናል ሲል እንግዲህ ተናግሯል ማለት ነው። አያይዞም ታዲያ ኔይማር ሙሉ ብቃቱ ላይ ከሆነ ለዓለም ዋንጫውም ሊገኝ ይችላል ሲል ነበር አስተያየቱን የሰጠው ማለት ነው ካርሎ አንቸሎቲ። እንደሚታወቀው ኔይማር ጁኒየር በእግር ኳስ ሕይወቱ አሁን ላይ የመጨረሻ ምዕራፉ ላይ እንደደረሰ በርካቶች ይናገራሉ። በእድሜ ምክንያት ሳይሆን በአቋሙ እንግዲህ በተለያዩ ጉዳቶች ምክንያት ኔይማር ጁኒየር አሁን ላይ ብሔራዊ ቡድኑን አይደለም የተለያዩ አጋጣሚዎችም በክለቡን ማገልገል እየተሳነው መጥቷል። ይህንንም ተከትሎ ኔይማር ጁኒየር የሚቀጥሉት ጊዜያቶቹ ምናልባት የመጨረሻ የእግር ኳስ ምዕራፉ ላይ ነውና የዓለም ዋንጫ ላይ የመጫወት ትልቅ ግብ አስቀምጦ የሚቀጥሉት ጊዜያቶቹ ላይ ጠንክሮ እንደሚሰራ እየተጠበቀ ይገኛል። ታዲያ አሁን ላይ እየወጣ ያለ መረጃ ኔይማር የመጨረሻው የዓለም ዋንጫውን ለማድረግ አሁንም ዝግጅቱን አጠናክሮ ይቀጥላል። ታዲያ የመጨረሻውን ጉዞ ለማድረግ ዶን ካርሎ አሁንም ባለም ዋንጫው ጠርቶት ሊያጫውተው እንደሚችል ይጠበቃል ማለት ነው። ታዲያ የሚቀጥሉት ጊዜያቶች ኔይማር ጠንክሮ እንደሚሰራ ይጠበቃል። ታዲያ ኔይማር ጁኒየር ከትላንትናው ጥሪ ካቀረበለት በኋላ በርካታ ሰዎች መልእክታቸውን እያስተላለፉለት ነበረ። መልካም ምኞታቸውን ዳግም ወደ ብሔራዊ ቡድን እንደሚጠራ እየገፋፉት ነበር ማለት ነው ኔይማር ጁኒየር። ታዲያ የኢንስታግራም ገጹ ላይ ኔይማር ጁኒየር በስቶሪ ዛሬ ለመልካም መልእክቶቻችሁ ሁላችሁንም አመሰግናለሁ፣ እመኑኝ የሚሆነው ነገር ይሆናል ሲል ነበር አስተያየቱን የሰጠው። ኔይማር በሳንቶስ ቤት ራሱን ለማግኘት ዳግም እየጠነከረ እየሰራ እንደሆነ ይታወቃል። ታዲያ የሚቀጥሉት ጊዜያቶቹም የተሻለ እንደሚሆኑም ይገመታል።